ገላንተ መናገር አይጠበቅብኝም። በጣም ከይቅርታ ጋር ሰው የራሴን ህይወት እንድመራ አድርገኝ ቆርጫለሁኝ፣ አታስፈልገኝም እያልኩ ነው። በቃ ገባህ አይደለ? ብትወደኝና ብታከብረኝ ነገ ይቅርታ እንደምትጠይቀኝ እንኳን ቢገባ ያ ሁሉ ነገር ለኔ አይገባም ነበረ። እኔ ደግሞ የማይገባኝ ህይወት ውስጥ ከዚህ በላይ መቆየት አልፈልግም። በቃ እኔም የራሴን ህይወት ኖሬ ደስተኛ መሆን እችላለሁ። እኔም ያላንተ መኖር እችላለሁ። ያላንተ ኖሬ ደግሞ አሳይሃለሁ። ገባህ አይደለ? እኔ አትኖርም እያልኩ ነው። በቃ እኖራለሁ። አሁን ላይ ሀቅሽንም በድዬሻለሁ። ዛሬ እኔና አቤል የጠራንሽ ምክንያት እስከ ዛሬ ድረስ ብዙ ነገሮችን በድዬሻለሁ። እንግዲህ ያልኩትም አልቀረም ያው እንደተናገርኩት ነው። ነግሬያቸዋለሁ አስቀድሜም እኔ ሄርሜላ አብርሃም መጥቶ ይቅርታ ይጠይቃታል ብዬ ተናግሬ ነበር። እንደተባለውም ይቅርታ ጠይቋታል ማለት ነው። ግን ይቅርታ የጠየቀበት መንገድ ምንድነው? ገና ፍቅር ስትገፋው ለምን መጥቶ ይቅርታ ጠየቃት? እቺ ልጅ ተባይዳይነቷን ስለተናገረች ነው ወይንስ ምንድነው? ያልተራዲሻለሁኝ ታወያልሽን ብዙ ነገር አልገባ ብሎኝ ያንቺን መንገር ትቼ በራሴ መንገድ ሄጄ ብዙ ነገር ፍቅር ይሄን ነገር ስትሰራ ነው የነቃኸው? እንዴት እኔ አብርሃም እንድትባን በቃ እንደዚህ አይነት ነገር ያስፈልጋል ማለት ነው። አይቼዋለሁኝና እሺ አሁን ፍቅር ደግሞ ሆን ብዬ ነው ከሄርሜላ ጋር እንድትሆን ይሄን ነገር ተጠቅሜ ነው ብትል አሁንም ሐሳብን ልትቀይር ነው? ለምንድን ነው ላመንክበት ነገር የማትቆመው? ገባህ አይደል? የሄርሜላ ነገር ወይ አስቀድሞ እንዴት አልገባህም? እሷን ለመተውስ ምክንያቶች አግኝተህ ነው ወይ መጀመሪያውኑ ያንን ነገር እዚህ ጋር ያመጣኸው? ምንድነው እዚህ ድረስ ሄርሜ እስከዛሬ ድረስ የበደልኩሽን ነገሮች በሙሉ ይቅርታ አድርገሽልኝ ከዚህ በኋላ ነገሮች እንዳይደገም አድርጌ ወደፊት ወደ መጀመሪያው ፍቅራችን አብረን እንድንሆን ፈልግ። ይሄ ነገር እኮ ሩታን ተብላለች። አንድ ሰሞን ሩታ እንዲህ ተብላ ነበረ ያለሁኝና ይሄንን ነገር ምናልባት ፍቃደኛ ከሆንሽ ይቅርታዬን ተቀበለሽኝ አብረን ብንሆን ደስ ይለኛል። እኔ ነኝ ያጠፋሁብሽ፣ እኔ ነኝ የበደልኩሽ፣ አንቺ ምንም ነገር አላጠፋሽብኝም። አሁን ላይ ሀቅሽንም ወጥቶልሻል። ሁሉንም ነገር አውቄዋለሁ፣ ሁሉንም ነገር ተረድቼዋለሁ። ማን ለኔ የተረዳኸው ፍቅር ያንን ነገር ስላደረገች ነው። ምንድነው ፊቴን የሆነ ፍቅር ያንን ነገር ስላደረገችህ ነው የተረዳኸው። እዚህ ድረስ እዚህ ውሳኔ ላይ የደረስከው የሄርሜላ ያደረገችው ነገር ወደኋላ ተሰምቶ ምናምን ሳይሆን ጀስት አሁን ላይ መበደልህና መሸነፍህን ለህይወቴ ማን እንደሚያስፈልገኝ ለነገ ህይወቴ ማን እንደሚያስፈልገኝ ተረድቻለሁኝና ሁሉንም ነገር በይቅርታ ፈተን አብረን እንሆን እባክሽ። እኔ የአቤል ነገር ግን በጣም ነው የሚያስቀኝ። የአቤል ነገር በጣም ይገርመኛል። እኔ የሆነ ጫፍ ላይ ነው የሚመጣው። በጣም ብዙ ነገር እንትን ሲባል ምናምን አይመጣም። ከዛ ድንገት የሆነች ጫፍ ላይ መጣና አቀጣጥሎ ይልክ አብርሃም ይሄን ሐሳብ በመጀመሪያ እትጠቀኝና በስልክ አውራበት። ይሄን ሐሳብ እኔ መቀበል አልችልም። ለምን ሄርሜ? አልችልም አብርሃም፣ አንተ የሚገባ ሰው አይደለም። ይቅርታ አድርግልኝ። የሚገባ ሰው አይደለም አብርሃም። እጄ ልቀቀኝና በስትክክል ቆማ አውራኝ። አንተ በጣም ወይኔ አብርሃም ሄርሜላ ተገፋ። አቤት አይ ጊዜ ያረጋል የውሻ ሚዜ ይባላል ሲተረተርና ጊዜ የማያሳየን ነገር የለም። በጣም አልፈልግሽም እኮ ከአንድም ሶስቴ ትብሏታል ልጅ ማለት ነው። ከአንድም ሶስቴ አራቴ በሷ በጣም የተገፋ እንደ አብርሃም አለ ብዬ አልናገርም። አፌ ሞልቼ የምናገረው በጣም ብዙ ጊዜ ተገፍቷል። በጣም ብዙ ጊዜ በደል ደርሶበታል። በጣም ብዙ ጊዜ ተከፍቷልና አሁን ዛሬ ላይ ደግሞ ይሄን ነገር ሳይ እኔ በጣም ነው የገረመኝ። እኔ በጣም በቃ እና ነገ ደግሞ ምን ሊፈጠር ይችላል የሚለው ነገር ያሳስባል። ብዙ ነገሮች ኖ አብርሃም፣ እኔ እንዴት ነው እንዴ ዛሬ ላይ ምን ታይቶክ የኔን ንጹህነትም ሆነ እኔ እንደማስፈልግ እኔ እንደምወድ እኔ እንደማከብር ዛሬ በምን መንገድ ተረዳኸው? እኔ በጣም ብዙ ነገር ኩላ አስረዳኝ ሞክርኩ ሴት ነኝ አይደል እንዴ? አውቃለሁ። ብዙ ነገር ዛሬ ምን ታየክ አብርሃም? እስቲ ቆም ብለህ አስብ። በአንድ ቀን ልዩነት ደግሞ እኮ የሚገርመው በአንድ ቀን ልዩነት ነው አብርሃም ተገልብጦ የመጣው በአንድ ቀን። እውነት ምን ታየ አቤል? በዚህ ሐሳብ ተስማምተን የመጣኸው ምን መሰለሽ? ተስማምተን የመጣኸው ቆይ ሄርሚ ስሚኝ አንዴ የሚለውን ነገር እንዳለ ስሚውና ከዛ ተረጃው አንቺን ሐሳብ ተነግሮ ችግሮችንም ደስታዎችንም አብረን አሳልፈናል። ሄርሚ አቤል ነው ያመጣት። በነገራችን ላይ እንደፈለግሽ ብትይ ይገባል መፍትሽ ነው። ግን ደግሞ ደስታሽ እሱ ጋር ስለሆነ ለመጨረሻ አንድ ድል ሰተነው እንየው።
ካለቀ በኋላ ወይ አብርሃም ደስታሽ እሱ ጋር እንደሆነ አውቃለሁ። እኔ ደክሞኛል አውቃለሁ። ብዙ ጊዜ በሰዎች የተገፋችሁ፣ በጣም በሰዎች የተናቃችሁ፣ በጣም በሰዎች ተገፍተናል ለምትሉ ሰዎች ሁሉም ቀን አለው፣ ሁሉም ጊዜ አለው። የእውነቴን ነው። ማንም እንደወደቀ የሚቀርበት ጊዜ የለም። ማንም እንደወደቀ እንደ ውሻ ተነቆ ተተፍቶ የሚጣል ሰው የለም። የእውነቴን ነው። ሁሉም ቀንና ጊዜ አለው። ሁሉም ይነሳል፣ ያንሰራራል። እና አሁን ላይ ያዩት ሄርሜላን ያንን ነው። እንደዛ ስትገፋ እንደዛ ውሻ ስትደረግ የነበረ ሴት በሰው መሃል ሞገስ ሰጥቷት፣ በተመልካቹ ሞገስ ሰጥቷት በአብርሃም ስትለመን እንደማይት ምን አለ እንደ ደከመሽ አውቃለሁ። ሲመጣ ስለምቀበለው ነገ ጥፋት የምታጠፋው ዛሬ ስቀበልህ ነገ ጥፋት ስታጠፋ ሄርሜላ ተመልሼ ብሄድ ድጋሚ ያገኛታለሁ ብለህ ስለምታስብ ነው አይደል? ድጋሚ እንኳን ብታገኘኝ ስለምወድህና ልቤ መቁረጥ ስላቃተው ነው እንጂ ያንተን ነገር ደግፌው አይደለም። በነገር ላይ ገባርና እስካሁን ያደረከው ከአብርሃም ራቂ ሄርሜላ ይቅርብሽ፣ ይቅር ብለናል። በድጋሚ አዝነሽ ማየት አንፈልግም። ወይም ደግሞ ከዚህ በኋላ ይቅርታ እንኳን ስትለኝ ተቀብዬ ከዚህ በፊት እንኳን የሆነ ነገር ተከክታ ትለኛለህ፣ እሺ ብዬ እቀበልሃለሁ። በመጀመሪያ ሩታ እና መጀመሪያ ከሩታ ጋር ያለህን ጨርስ። አሁንም እንደሱ ስለተጫወቱብህ ነው የተመለስከው። አሁንም ያው ፍቅር ያው ያሰሩትን ታውቃላችሁና አሁንም እነሱ እንደዛ ውሻ ስላደረጉ ነው ተመልሰ አተውኝም ብለ የመጣው እንጂ ፍቅር ኖሮ አይደለም። አሪፍ ሐሳብ ነው። ሄርሜላ የኔ ስማርት ልጅ የምር አብርሃም ሄርሜላ ትበዛባሃለች። ሄርሜላ ጀግና የኔ ይሄ ደንቆሮ ግን አይሆንሽ። አቤት አረ ባትሳደቡ ምን አለ ምን አለበት? ሳትሳደቡ መናገር አትችሉ? ሄርሜላ የኔ ቆንጆ አብርሽ አይሆንሽም። አንቺ ጋር መሆን ከፈለገ መጀመሪያ ከሩታ ጋር ያለውን ይጨርስ። ዛሬ ገና ጎበሽ ሄርሜላ፣ መቼም ቢሆን አይጠቅምሽም፣ ይቅርብሽ። አሁንም ህዝቡ እንዳለ ማለት ይቻላል እንዳለ ከሄርሜላ ጎን ነው እንዳለ እና እውነት ስላላት ነው። እኔ በጣም ብዙ መስመሮችን አልፌና አሁን ላለሁበት እንኳን እኔ አብርሃም እንዴት ብዙ ነገሮችን አንገቴን ልታስደፋ ይሞክር ሰው ነው። የተፈጠረውን ነገር ላንተ መናገር አይጠበቅብኝም። በጣም ከይቅርታ ጋር የራሴን ህይወት እንድመራ አድርገኝ። ቆርጫለሁኝ፣ አታስፈልገኝም እያልኩ ነው። በቃ ገባህ አይደለ? ብትወደኝና ብታከብረኝ ነገ ይቅርታ እንደምትጠይቀኝ እንኳን ቢገባ ያ ሁሉ ነገር ለኔ አይገባም ነበረ። እኔ ደግሞ የማይገባኝ ህይወት ውስጥ ከዚህ በላይ መቆየት አልፈልግም። በቃ እኔም የራሴን ህይወት ኖሬ ደስተኛ መሆን እችላለሁ። እኔም ያላንተ መኖር እችላለሁ። የኔ ጨረቃ የሚል ያላንተ ኖሬ ደግሞ አሳይሃለሁ። ተመልተሻል። ገባህ? በጣም ስለዚህ አሁን ከሄርሜላ ጋር ኦዲየንሱና ተመልካቹ ያየው ነገር ስላለ አሁን መቆም ያለብንና መመልከት ያለብን ከኦዲየንሶቹ ጎን ነው። አበቃ። ኦዲየንስ ያሸንፋል። ሄርሜላ የልብሽን የተናገርሽው ትክክል ነሽ፣ ይሳካልሽ ብለናል። በቃ ኮሜንቱ እንዳለ ሄርሜላ በሉ። መልካም ቀን